በአርቲስቶችና በቲክቶከሮች ላይ አዲስ ውሳኔ ተላለፈ። ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር ተያይዞ በቁጥጥር ስር የዋሉ ተጠርጣሪ ታዋቂ ግለሰቦች ዛሬ ፍርድ ቤት ቀርበዋል። ፖሊስ ምርመራውን ለማጠናቀቅ የጠየቀውን ጊዜ ተከትሎ ፍርድ ቤት ተጨማሪ 8 ቀናትን ፈቅዷል። እስካሁን የ150 ምስክሮችን ቃል መቀበሉንና የተጠርጣሪዎችን የጥቅም ትስስር እያጣራ መሆኑንም ፖሊስ ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በኢትዮጵያ ካቶሊካዊት ቤተክርስቲያን ጸሎተ ሐሙስ በታላቅ መንፈሳዊ ስነ ስርዓት ተከብሮ ውሏል። የትህትናና የፍቅር ቀን የሆነው ጸሎተ ሐሙስ ካህናት የምእመናኑን እግር በማጠብ የጌታን ትህትና ያሳዩበት ሆኖ አልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላው ሀገሪቱ የመራጮችን ትምህርት መስጠት ጀምሯል። ከዩኒቨርሲቲዎችና ከማህበረሰቡ የተውጣጡ 1000 ሰልጣኝ በጎ ፈቃደኞች ተሰማርተዋል። በሁሉም ክልሎች በአዲስ አበባና በድሬዳዋ ከተማ አስተዳደሮች በሚገኙ 40 ማዕከላት የአካባቢውን ቋንቋ፣ ባህልና ወግ ባገናዘበ መልኩ ስራው እየተከናወነም ይገኛል። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ተስፋ ተጥሎበት የነበረ ቢሆንም ቀጠናው አሁንም በአዲስ ስጋት እየታመሰ ነው። ፕሬዝዳንት ዶናልድ ትራምፕ ለኢራን የጦር መሳሪያ በሚሸጡ ሀገራት ላይ የ50% ቀረጥ እንደሚጥሉ ዝተዋል። ኢራን በበኩሏ ሰርጡን ዘግቼዋለሁ ስትል፣ አሜሪካ ግን ክፍት ነው በማለት የጦር ኃይሏን በተጠንቀቅ ማቆሟን ተናግራለች። ኢራን እስራኤል ጥቃቷን ካላቆመች ከስምምነቱ ልወጣ እችላለሁ በማለት እያሳሰበችም ትገኛለች። መሰል ትኩስና ፈጣን መረጃዎችን ለማግኘት የኢቢሲ.ስትሪም ቤተሰብ ይሁኑ።